በመካከለኛው ምስራቅ አሁን ያለው ወቅታዊ ሁኔታ ከሰዓታት በፊት ከነበረው ይበልጥ እየተወሳሰበ መጥቷል። ታዲያ በእስራኤልና አሜሪካ የአየር ጥቃት የተገደሉት አያቶላህ አሊ ካሚኔ የኢራን ሉዓላዊ መሪ ማን ነበሩ? በለቱ በቀዳሚነት የምናደርሳችሁ መረጃችን ነው። ከዚህ ጋርም ተይዞ የኢራኑን መንፈሳዊ መሪ አሊ ካሚኔን ለመግደል የሲአይኤ እና ሞሳድ ድብቅ ሴራ እንዴት ተሳካ? ዓለም በሰላም ተኝታ በነበረችበት በዚያች ቅዳሜ ንጋት የኢራን ሰማይ በፈንጂ ድምጽና በብርሃን ነበልባል ተቀደደ። የተራ ወታደራዊ ግጭት አልነበረም። ይልቁንም ለዓመታት ሲታቀድ የቆየ በቴክኖሎጂ የተደገፈና በከፍተኛ የደህንነት መረጃ ብልጫ የተመራ የታሪክ መለወጫ ኩነትም ነበር። የአሜሪካው ሲአይኤ እና የእስራኤሉ ሞሳድ የኢራንን መንፈሳዊ መሪ አያቶላህ አሊ ካሚኔንና የጦር አዛዦቻቸውን በቁጥጥር ስር ለማዋል የተጠቀሙበት ስልት የደህንነት ተቋማቱን ጥብቅ ሚስጥር ፍንተው አድርጎ ማሳይቷል። ይህንንም ይዘንላቸዋል። ዓለም አይተው የማታውቀውን መሳሪያ አሜሪካ ላይ አዘንባለሁ ስትል ኢራን ከፍተኛ ዛቻዋንም አሰምታለች። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ ከፍተኛ አዛዥ ጀነራል ኢብራሂም ጀባሪ አሜሪካን እስራኤልን የሚያስደነግጥ አዲስ መግለጫ ሰጥቷል። ጀነራሉ ኢራን እስካሁን የተጠቀመችባቸው አሮጌ የሚሳኤል ክምችቶቿን ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይቶ የማታውቀውን ሚስጥራዊና ዘመናዊ መሳሪያ እንደምትጠቀምም ዝተዋል። እስካሁን የተኮስነው የቆሻሻ ብረት ነው ብለዋል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። በእስራኤልና አሜሪካ የአየር ጥቃት የተገደሉት አሊ ካሚኔ የኢራኑ ሉዓላዊ መሪ ማን ነበሩ? በትናንትናው ዕለት በ86 ዓመታቸው በተፈጸመባቸው ጥቃት ከዚህ ዓለም በሞት ተለይተዋል። እንደ አውሮፓውያን አቆጣጠር ሐምሌ 17 ቀን 1939 በማሽሃድ ከተማ ከሺያ የሃይማኖት ምሁራን ቤተሰብ የተወለዱት ካሚኔ በለጋ ዕድሜያቸው ከአያቶላህ ሩሆላህ ካሚኔ ጋር የቀረበ ግንኙነት በመመስረት አሜሪካን ይደግፍ በነበረው በሻህ መሐመድ ሬዛ ፓህላቪ አገዛዝ ላይ የሃይማኖታዊ ተቃውሞንም ተቀላቅሏል። በዚህ እንቅስቃሴያቸውም በተደጋጋሚ ለእስራትና ለስደትም ተዳርገዋል። እንደ አውሮፓውያን አቆጣጠር ከ1978 እስከ 79 በነበረው የእስላማዊ አብዮት ወቅት በአዲሱ የፖለቲካ ስርዓት ውስጥ ቁልፍ ሰው ሆነው ብቅ አሉ። የቴህራን የአርብ ሶላት መሪ፣ የፓርላማ አባል፣ የከፍተኛ መከላከያ ምክር ቤት አባልና የእስላማዊ ሪፐብሊክ ፓርቲ መስራች በመሆንም አገልግሏል። እንደ አውሮፓውያን አቆጣጠር በ1981 በተካሄደው የኢራን ኢራቅ ጦርነት ወቅትም ሶስተኛውን የኢራን ፕሬዝዳንት ሆነው ተመረጡ። ይህንንም ስልጣን እስከ 1989 ድረስ ይዘውትም ቆይቷል። እንደ አውሮፓውያን አቆጣጠር ሰኔ 4 ቀን 1989 ካሚኔ ከዚህ ዓለም በሞት መለየታቸውን ተከትሎም የባለሙያዎቹ ጉባኤ እሳቸውን የእስላማዊ አብዮታዊ ከፍተኛ መሪ አድርጎ በመሾም የኢራን የፖለቲካ የወታደራዊና የሃይማኖታዊ ተቋማት የበላይ መሪም አድርጓቸዋል። ብዙ ቋንቋዎችን የሚናገሩት ደራሲና ተርጓሚ የሆኑት ካሚኔ ከ3 አስርት ዓመታት በላይ የኢራን ስርዓት ማዕከላዊ ሰው ሆነው የቆዩ ሲሆን ጥብቅ ዲፕሎማሲና ራስ የመግዛት ተምሳሌት ተደርገው ይታዩም ነበር። ባለትዳርና የ6 ልጆች አባት የነበሩት ካሚኔ በግድያቸው የተናወጠችው ሀገራቸው የበቀል ቃል እየገባችም ትገኛለች። የኢራን አብዮታዊ ዘብ ከፍተኛ ጥቃት እንደሚሰነዘር ያሳወቀ ሲሆን መንግስትም የ40 ቀናት ብሔራዊ ሐዘን አውጇል። መረጃችን እንደቀጠለ ነው። የኢራን መንፈሳዊ መሪ አሊ ካሚኔ ለመግደል የሲአይኤ እና ሞሳድ ድብቅ ሴራ እንዴት ተሳካ? ዓለም በሰላም ተኝታ በነበረችበት በዚያ ቅዳሜ ንጋት የኢራን ሰማይ በፈንጂ ድምጽና በብርሃን ነበልባልም ተቀደደ። ይህም ተራ ወታደራዊ ግጭትም አልነበረም። ይልቁንም ለዓመታት ሲታቀድ የቆየ በቴክኖሎጂ የተደገፈና በከፍተኛ የደህንነት መረጃ ብልጫ የተመራ የታሪክ መለወጫ ኩነትም ነበር። የአሜሪካው ሲአይኤ እና የእስራኤሉ ሞሳድ የኢራንን መንፈሳዊ መሪ አሊ ካሚኔንና የጦር መዘዞቻቸውን
በቁጥጥር ስር ለማዋል የተጠቀሙበት ስልት የደህንነት ተቋማቱን ጥብቅ ሚስጥር ፍንትው አድርጎ አሳይቷል። ጥቃቱ መጀመሪያ የታቀደው ለአርብ ምሽት ነበር። ሆኖም ግን በመጨረሻ ሰዓት ጥቃት ወደ ንጋት ቅዳሜ እንዲሻገርም ተደረገ። የዚህም ውሳኔ ምክንያት የቴክኒክ ብልሽት ሳይሆን የወርቅ ዕድል ተብሎ የሚጠራው የደህንነት መረጃም ነበር። ሲአይኤ ከኢራን አገዛዝ የውስጥ ክበብ ባገኘው መረጃ መሰረት አሊ ካሜኒና የኢራን ከፍተኛ የደህንነት ምክር ቤት አባላት በቴህራን እምብርት በሚገኝ አንድ ህንፃ ውስጥ ለድንገተኛ ስብሰባ እንደሚቀመጡ ማረጋገጠ። ይህንን መረጃም ተከትሎ 200 የሚጠጉ የእስራኤል ኤፍ-15 እና ኤፍ-35 የጦር ጀቶች ወደ ኢራን ሰማይም ተምዘገዘጉ። የአየር መከላከያ ስርዓቶችን በመጣስ በቀጥታ የካሜኒ ቢሮ በሚገኝበት ህንፃ ኢላማም አደረጉ። ለወራት ሲአይኤ እና ሞሳድ የካሜኒን የዕለት ተዕለት እንቅስቃሴ ሲከታተሉም ቆይቷል። ወታደራዊ ተንታኞች እንደሚሉትም እንዲህ ያለው ጥብቅ ጥበቃ የሚደረግለት መሪ በትክክል ባለበት ቦታ ማግኘት የሚቻለው በሳተላይት ብቻ ሳይሆን በመሬት ላይ ባለ ምንጭ ነው። የማለት በአያቶላዎቹ አገዛዝ ውስጥ ከፍተኛ ስልጣን ያላቸው ግለሰቦች መረጃውን ለምዕራባውያን አሳልፈው ሰጥተዋል ማለት ነው። ይህ የተቀናጀ ስራ እንደ ቬንዙዌላው ኒኮላስ ማዱሮ የግዞት መከራ ሁሉ በስርዓቱ ውስጥ ከፍተኛ መቃቃርና የደህንነት መላላት መኖሩን ማሳያ ሆኗል። በጥቃቱ ሳቢያ አሊ ካሜኒ ብቻ ሳይሆኑ የኢራን አብዮታዊ ዘብ አዛዥ ጀነራል መሐመድ ባኩፐር፣ የመከላከያ ሚኒስተርና ጀነራል ናሲር ዛዴ መገደላቸውም ተረጋግጧል። በተለይም አድሚራል አሊ ሐምኔ መገደላቸውን ከፍተኛ ድንጋጤ ፈጥሯል። ምክንያቱም እርሳቸው ኢራንን ከዓለም አቀፍ ማህበረሰብ ጋር በድርድር እንድትመለስ ሲወተውቱ የነበሩ ቁልፍ ሰው ነበሩ። የአገዛዙ ደጋፊዎች በቴህራን አደባባዮች ቁርአን እየቀሩና እያለቀሱ በቀል ሲሉ እየዛቱም ነው። ደግሞ በአንጻሩ አገዛዙ ያሰቃይናል የሚሉ ወጣቶችና ሴቶች በድብቅ ደስታቸውን እየገለጹ ሲሆን የአያቶላዎቹ ዘመን ማክተሙን እንደ አዲስ ጅማሮም እያዩት ይገኛሉ። ሲአይኤ ለዋይት ሃውስ ባቀረበው ማስጠንቀቂያ የካሜኒ ሞት ያስከተለው የፖለቲካ ክፍተት ጉዳዩን ይበልጥ አደገኛ ሊያደርገው እንደሚችልም ገልጿል። በስርዓት ውስጥ የቀሩት ወታደራዊ አዛዦች ስልጣኑን ለመቆጣጠር የሚያደርጉትን ጥረት ቀጠና ወደ ከፋ ጦርነት ሊገባ ይችላል የሚል ስጋትም አለ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጥቃቱን የሰው ልጅ የሞራል እሴቶችን የጣሰ ሲሉ ቢኮንኑም እንደ የአውሮፓ ህብረት ፓርላማ ፕሬዝዳንት ያሉ መሪዎች ደግሞ የአምባገነኖች ዘመን ማብቂያ ሲሉም ገልጸውታል። የካቲት 21 2018 ዓ.ም በታሪክ መዝገብ ላይ የሚሰፍረው የቴክኖሎጂና የደህንነት መረጃ ጥምረት የታላቅ ሀገርን እጣ ፋንታ በሰዓታት ውስጥ የመለወጥ ቀንም ሆኖ ነው። አሜሪካን እንደ አሸባሪና የጎበዝ አለቃ የቆጠሩ ብዙም አሉ። ኢራን አሁን የቆመችው በማይታወቅ ማዕበል መካከልም ነው። ቀጣዩ መሪ ማን ይሆናል? ጦርነቱስ ወዴት ያመራል? የሚለው የዓለም ቀዳሚ ጥያቄ ሆኖም ቀጥሏል። መረጃችን እንደቀጠለ ነው። ዓለም አይቶ የማታውቀውን መሳሪያ አሜሪካ ላይ አዘንባለሁ ስትል ኢራን ከፍተኛ ዛቻዋንም አሰምታለች። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ ከፍተኛ አዛዥ ጀነራል ኢብራሂም ጃባሪ አሜሪካንና እስራኤልን የሚያስደነግጥ አዲስ መግለጫም ሰጥተዋል። ጀነራሉ ኢራን እስካሁን የተጠቀመችው አሮጌ የሚሳኤል ክምችትን ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይታ የማታውቀውን ሚስጥራዊና ዘመናዊ መሳሪያ እንደምትጠቀም ዝተዋል። እስካሁን የተኮስነው የቆሻሻ ብረት ነው ብለዋል። ጀነራል ጃባሪ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራሮች ላይ የሰነዘረችውን ኦፕሬሽን ኤፒክ ፈሪም አጣጥለውታል። ጠላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ላጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረት የምንቆጥራቸውን ጊዜ ያለፈባቸውን አሮጌ ሚሳኤሎች ነው ብለዋል። ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጀነራሉ የሚከተለውን አስደንጋጭ ማስጠንቀቂያ አስተላልፈዋል። እውነተኛው ጦርነት ግን አልጀመረም። ኢራን ለዓመታት በሚስጥር ያዘጋጀቻቸው በራዳር የማይታዩና በየትኛውም የዓለም ክፍል ያለን ኢላማ የመምታት አቅም ያላቸው እጅግ ዘመናዊ የቴክኖሎጂ ውጤቶች ዝግጁ ናቸው። አሜሪካ፣ እስራኤል ሊገምቱ የማይችሉት ከፍተኛ ጥፋት ይጠብቃቸዋል ብለዋል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ መረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።